ሲቪሎች መገደላቸውንና የጸጥታ ኃይሎችም ጭምር መሰዋታቸውን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ዛሬ ማምሻው ላይ በሰጡት ጋዜጣዊ መግለጫ አስታወቁ። ባለፉት 2 ቀናት በጉራ ፈርዳ 10 ሰዎች በአማሮ ልዩ ወረዳ ደግሞ ባለፉት 2 ሳምንታት ውስጥ 13 ሰዎች መገደላቸውን የአካባቢዎቹ የዓይን እማኞች ለአሜሪካ ድምጽ ተናግረዋል። የክልሉ ርዕሰ መስተዳድር በመግለጫቸው አካባቢዎቹ በአሁኑ ወቅት መረጋጋታቸውንና ሰላም መመለሱን ቢገልጹም ነዋሪዎች ግን ዛሬም የደህንነት ስጋት እንዳላቸው ይናገራሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ዛሬ ማምሻውን በሰጡት መግለጫ እንዳስታወቁት በሶስቱም አካባቢዎች በተፈጠረ ግጭትና በተሰነዘረ ጥቃት በጉራ ፈርዳና በአማሮ ልዩ ወረዳ ሲቪሎች ተገድለዋል። በምዕራብ ኦሞም በድንገት ተወሰደ ባሉት ባልተጠበቀ እርምጃ የመንግስት የጸጥታ ኃይሎች ተሰውቷልም ብሏል። አቶ ርስቱ በጉራ ፈርዳ የተፈጸመውን በዝርዝር ተናግሯል። ግሊት በምትባል ቀበሌ ውስጥ እዚሁ ወረዳ ብሔር ብሔረሰቦች ተቀላቅለው የሚኖሩበት አካባቢ ነው። የካቲት 6 ላይ በተፈጠረው አደጋ 6 የሚሆኑ ዜጎች ህይወታቸው ያጣንበት ሁኔታ ነው ያለው። እንደዚሁ ደግሞ የካቲት 22 ላይ በዚህ አካባቢ የደረሰውን ችግር በዜጎቻችን ላይ በተደጋጋሚ እየደረሰ ያለውን ጥቃት በተደራጀ መንገድ ችግሩን ለመፍታት የተንቀሳቀሰ የጸጥታ ኃይል ወደ 7 የሚሆን ፖሊስ አባላት በጅምላ በጸጥታ ኃይሎች እርምጃ የተወሰደበት ሁኔታ ነው የነበረው። በጸጥታ ኃይሎቻችን ላይ እርምጃ ከወሰዱ በኋላ ትጥቆቻቸውንም አልባሳቱንም ጭምሩ መለዮቻቸውን ጭምር ይዘው ነው የሄዱ ሽፍቶቹ እና ይሄ ኃይል ይሄን ትጥቅ ተጠቅመው እንደገና መልሰው ጉዳት ያደረሱበት ሁኔታ ከመጋቢት 7 እስከ 16 ባለው በዚሁ ወር ውስጥ እንደገና ተከታታይ የሆነ ጥቃቶች ያደረሱበት ሁኔታ እንዳለ ያው ህብረተሰባችን ይታወቃል። በእነዚህ ጊዜያቶች በ8 ንጹሃን ዜጎች ላይ የህይወት አደጋ ደርሷል። መጋቢት 22 ላይ በነበረው ሁኔታ 7 የጸጥታ ኃይሎቻችን ላይ ህይወታቸው አጥተዋል፣ ተሰውተዋል። 3ቱ የፖሊስ አባላት ናቸው፣ 4ቱ የሚሊሻ አባላት ናቸው። 7 የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል። እጃቸውን በጥቃቱ ያስገቡ ያሏቸውን የመንግስት ስራ ኃላፊዎችን ጨምሮ የክልሉ መንግስት ወንጀለኞችን በቁጥጥር ስር ማዋሉን ገልጧል። በምዕራብ ኦሞ ዞን ማጂ ወረዳም በ2 ብሔረሰቦች መካከል የተፈጠረውን ግጭት ለማርገብ በአካባቢው ሰፍሮ በነበሩ የክልሉ ልዩ ኃይል አካላትን ጨምሮ 11 ሰዎች መገደላቸውም ተናግሯል። ልዩ የፖሊስ ኃይላችን እዛ ቦታ መስፈሩ ያልተመቸው የሱርማ ታጣቂ ቡድን መጥቶ በልዩ ኃይላችን ላይ ያልተጠበቀ ጥቃት የሰነዘረበት ሁኔታ ነው የተፈጠረው እና በዚህም ምክንያት 7 ያህል የልዩ ኃይል አባሎቻችን የተሰዉበት ሁኔታ ተከስቷል። በአጠቃላይ በዚህ አካባቢ የሚሊሻ አባላትም አሉ የተሰዉ፣ የአካል ጉዳትም የደረሰባቸው አሉ ነው 6 ያህል የልዩ ኃይል አባላት እንደዚሁ ደግሞ 5 የሚሆኑ ደግሞ ሚሊሻ አባላት በድምሩ 11 የሚሆኑ ህይወታቸው አጥተዋል፣ ተሰውተዋል። እንደዚሁ ደግሞ 15 ያህል የአካል ጉዳት አጋጥሟቸዋል። በነበረው ሁኔታ የኃይል መበተንም ስላጋጠመ እስካሁን አድራሻቸው ያልታወቁ 9 ያህል ልዩ ኃይል አባላትና ሚሊሻዎች ያሉበት ሁኔታ ለጊዜው ማወቅ አልተቻለም። ይሄ በጣም ከፍተኛ ጉዳት ነው። በአሁኑ ሰዓት በሁለቱ ዞኖች መካከል ግጭት የለም፣ ቆመዋል። ስለዚህ አጥፊዎቹ ለህግ የማቅረብና በዚህ አካባቢ በኃይልና በአመጽ መንገድ በመሄድ አካባቢውን የሚረብሹ አካላትን ለማስታገስ በቀጣይነትም የተጠናከረ ስራ የሚሰራበት ሁኔታ ይኖራል። ሰሞኑን ጥቃት ከደረሰባቸው አካባቢዎች 3ኛው አካባቢ የአማሮ ልዩ ወረዳ ሲሆን ከ2 ሳምንታት በፊት ለእርቅ ተቀምጠው ነበር ባሏቸው በሀገር ሽማግሌዎችና በመንግስት የስራ ኃላፊዎች ላይ በተፈጸመ ጥቃት ሰዎች መገደላቸውን ተናግረው አሁንም በወረዳው ያለው ህዝብ በስጋት ውስጥ መኖሩን አረጋግጧል። የጸጥታ ችግር የተፈጠረባቸው አካባቢዎች አሁንም ቢሆን ህዝባችን ውስጥ ስጋት አለ። መንግስት ድረሱልኝ የሚል ጥሪ ያቀርባል። መንግስት አቅም በፈቀደ መጠን እነዚህ ዜጎች ጋር ደርሶ ህይወት ለመታደግ ጥረት እያደረገ ነው። በስጋትነት የሚነሱ ነገሮች ለምን ሰጋ ብለን ይህንን ልናነሳ አንችልም። ትክክል ነው ማለት ነው እና ይህንን ችግር ግን የምንፈታው መንግስትና ህዝብ አብሮ ከቆመ፣ መንግስትና ህዝብ ከጸጥታ ኃይሉ ጋር ማለት ነው ህዝቡ ከጸጥታ ኃይሉ ጋር አብሮ ከቆመ ግን የምንፈታው ችግር ነው ብለን ነው የምናምነው። ስለዚህ አንዳንድ አካባቢዎች የታጠቁ ኃይሎች ስላሉ እነዚህ የታጠቁ ኃይሎች ጥቃት ሊያደርሱ ይችላሉ የሚል ሚነሳ አለ። በዛ ምክንያት ህዝባችን በስጋት ከአንድ ቦታ ሌላ ቦታ ሽሽት የሚገባበት ሁኔታ ሊያጋጥም ይችላል። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። በተለይ ደግሞ አሁን ወደ ምርጫ ስንገባ የዚህ አይነት አስተሳሰቦች ሊሰፉ ይችላሉ። በጉራ ፈርዳ ወረዳ በሳምንቱ መጨረሻ 10 ሰዎች በግፍ መገደላቸውን የጉራ ፈርዳ ወረዳ ነዋሪ ለአሜሪካ ድምጽ ተናግሮ ነበር። ሰዎች ሞተዋል፣ ተገለዋል። ከ10 በላይ ሰው ሞቷል። በርካታ ሰዎች ተፈናቅለዋል። በቃ 3ቱም ቀበሌ
ተፈናቅሏል፣ ወጥቷል። 3 ቀበሌ ህዝብ ወጥቶ ከቀደሙት ይልቅ አሁን 3 ቀበሌ ህዝብ ወጥቶ ኩጃ ትምህርት ቤት ውስጥ ነው ተጠልሎ ያለ። ምንም ሌላ የተጋጨ የግል ቁርሾና የግል ጠብ ኑሯቸው አይደለም። በቃ ሆን ተብሎ ቀደም ሲል ሲሰራ የነበረው ይሄ ሆን ተብሎ ዘር ተኮር ለዛ መሳሪያ ተብሎ የተደራጁ ኃይሎች ናቸው። በየቀጠናው የተዘዋዛሩ የሚሰሩት ስራ ነው። የክልሉ መንግስት ይህንን በተመለከተ የተገደሉ ሲቪሎችን በቁጥር ባይዘረዝሩም በርካታ ሰዎች ተገለዋልም ብሏል። በተመሳሳይ በአማራ ወረዳም በጥቂት ቀናት ውስጥ በተፈጸመ ጥቃት ከ12 በላይ ሰዎች መገደላቸውን ስማቸው እንዳይጠቀስ የፈለጉ የወረዳው ነዋሪ ለአሜሪካ ድምጽ ተናግሯል። ዛሬ ጠዋት ላይ ደግሞ ማሳ ላይ የነበሩ ሁለቱን አርሶ አደሮች ቆሬ ቀበሌ ከምዕራብ ጉጂ ሱሮ ባርጉዳ ወደ ሜጣሪና ጋልማ ከተባሉ አካባቢ የመጡ ጉጂዎች የታጠቁ የጉጂ ሰራዊት ወይም ሚሊሻዎች ሁለቱን አርሶ አደሮችን ሊገሉ የቻሉት አርሶ አደሮቹም አርሶ አደር አዶኛ ሉቃትና አርሶ አደር ኢሳ ሹሌ የተባሉ በከረዳ ቀበሌ እንደዚሁ በ9 ከረዳና ሻሮ ቀበሌ ላይ ግድያ ተፈጽሟል። ስለዚህ በዛው የቀጠለበት ሁኔታ አለ። ከረዳ አሁን በመቀጠል እንደዛው በከረዳ አካባቢ ላይ ከፍተኛ ተኩስ ልውውጥ ተደርገዋል። እጅግ በጣም የታጠቀ ኃይል በምዕራብ ጉጂ ዞን በሱሮ ባርጉዳ ወረዳና በገላና ወረዳ ላይ የገቡበት ሁኔታዎች ከሰው አቅም በላይ በሆነ ሁኔታ ጥቃት እየፈጸሙ ነው ያሉት አካባቢ ላይ ማለት። ስለዚህ በ2 ሳምንት ውስጥ 12 ሰው የሞተው ማለት ነው። አቶ ርስቱ መንግስት ሰላም ለማረጋገጥና የህግ የበላይነትን ለማስከበር ጥረት እያደረገ መሆኑን ገልጧል። በአሁኑ ሰዓት አካባቢው ሰላም ነው ያለው። ነገር ግን አሁንም ቢሆን እነዚህ የታጠቁ ኃይሎች ሰላማዊ በሆነ መንገድ ትጥቃቸውን ለመንግስት አስረክበው ሰላማዊ በሆነ መንገድ ባጠፉት ጥፋት ለህግ የሚቀርቡበት ሁኔታ እንዲፈጠር የጀመርናቸው ስራዎች አሉ። የአካባቢ የመስተዳደር አካላት አገር ሽማግሌዎችም ጨምሮ የተጀመሩ ስራዎች አሉ። ሰላማዊ በሆነ መንገድ አካባቢው ያለው ውጥረት እንዲረግብ እንፈልጋለን። ግጭት እንዲቆም እንፈልጋለን። ይህ ኃይል በሰላማዊ በሆነ መንገድ አሁንም ትጥቁን አውርዶ ጥያቄዎች ካሉትም ሰላማዊ በሆነ መንገድ ለመንግስት ከመንግስት ጋር ቀርቦ ውይይት አድርጎ ችግሮች እንዲፈቱ የማያደርግ ከሆነ ደግሞ የጸጥታ ኃይሉ ከህብረተሰቡ ጋር በመሆን አስፈላጊውን እርምጃ የሚወስድበት ሁኔታ ይኖራል። እስካሁንም በነበሩ ሂደቶች ሁሉ አስፈላጊውን እርምጃ መያዝ የተቻለው ለህግ የማቅረብ መያዝ ያልተቻለውና ፍልሚያ ውስጥ ገብቶ አሻፈረኝ የሚለው ካለ ደግሞ ጸጥታ ኃይሉ ጋራ በመረጠው መንገድ እርምጃ እየተወሰደ የመጣበት ሁኔታ ነው ያለው። ይህንን የበለጠ ተጠናክሮ የሚቀጥልበት ሁኔታ ይኖራል። የአካባቢዎቹን ሰላም ለማረጋገጥ እየሰራሁ ነው የሚለው የክልሉ መንግስት በቀጠናዎቹ ሰላም ተፈጥሮባቸዋል ይበል እንጂ የአካባቢዎቹ ነዋሪዎች ግን አሁንም ሶማሌላንድ የሚኖሩ ኢትዮጵያውያን ስደተኞች የሀርጌሳ ፖሊሶች እያሰሯቸው መሆኑን ገለጹ። በሀርጌሳ የስደተኞች ተወካይ አቶ ኢማና ኃይሉ ፖሊስ የጥገኝነት ጠያቂ ሰነድ ያላቸውን ስደተኞች ያለ አግባብ እያሰረ መሆኑንና ገሚሱን ደግሞ ያለ ፍላጎታቸው ወደ ኢትዮጵያ እየመለሰ ነው ብለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት ከሶማሊያና ከሶማሊላንድ አስተዳደሮች ጋር ስለዚሁ ችግር ጉዳይ እየተወያየበት መሆኑን ለቪኦኤ ገልጿል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። በሀርጌሳ ለበርካታ ዓመታት በስደተኝነት የኖሩ ኢትዮጵያውያን ከአንድ ወር ወዲህ በሶማሊላንድ ኢሚግሬሽን ፖሊስ አላግባብ እየታሰሩ መሆናቸውን ተናግረዋል። በሀርጌሳ የስደተኞች ተወካይ አቶ ይማና ኃይሉ እርምጃው በስደተኞች ላይ ድንጋጤን አስከትለዋል ብለዋል። በየቀን ታርጌት አድርጎ የተለያየ ኤሪያ መርጦ ማታ በምሽቱ ሰው ሲተኙ ቤታቸው ገብቶ ከእንቅልፍ ወስዶ ወደ እስር ቤት እየወሰዱ ነው። በጣም አስፈሪ ሁኔታ ውስጥ ነው ያለው እና ከመንግስት ጋር ተወያይተናል። መንግስትም እናስቆማለን ብሎ እስካሁን የተወሰደ እርምጃ ምንም የለም እና ዩኒሰርም ፊት ለፊት ሄዶ ሰላማዊ ሰልፍ 2 ቀን ወጥተን ነበርና ከመንግስትም አካል ከዩኒሰር አካል መጥቶ ችግራችን ሼር ያደረገ ሰው ማንም የለም እና እንዲህ አይነት ሁኔታ ውስጥ ነው ያለ። አቶ ይማና ከታሰሩት በርካቶች የት እንዳሉም የማይታወቅ መኖራቸውን ገልጸዋል። ቤተሰቦቻቸው በሀርጌሳ ፖሊስ የታሰሩባቸው ስደተኞችም ይህንኑ አመልክተዋል። አቶ ሳሊም መሐመድ በሀርጌሳ ከ15 ዓመታት በላይ ኖረዋል። የ60 ዓመት አዛውንቱ አቶ ሳሊም መሐመድ በቆይታቸው 17 ልጆች እንዳፈሩ ተናግረው ባለፈው ሳምንት የሀርጌሳ ፖሊስ 6 ልጆቻቸውን ይዞ እንዳሰረ ተናግረዋል። አቶ ሳሊም ታስሮ የት እንዳሉ ከማይታወቁ 6 ልጆቻቸው 5ቱ እድሜያቸው ከ19 ዓመት በታች የሆኑ ሴት ልጆች መሆናቸውንም ገልጸዋል። ወይዘሮ ዜቱና ሙሜ ሌላ የ9 ልጆች እናት በተመሳሳይ የሀርጌሳ ፖሊስ ባለፈው ሳምንት ባሏን በሌሊት ይዘውት እንደሄዱ እስካሁንም ወደ ቤት አለመመለሱን ገልጻለች።
አቶ ሳሌም እንዲሁም ወይዘሮ ዘይቱና ታስረው የት እንዳሉ ያልታወቁ ዘመዶቻቸው የዓለም አቀፉ የስደተኞች ድርጅት UNHCR እና የሀርጌሳ ፖሊሶችን ብንጠይቅም ምላሽ አላገኘንም ብለዋል። እንጆኪ ሙዋንጊ በሀርጌሳ የተባበሩት መንግስታት የስደተኞች ወኪል ቢሮ ባልደረባ ናቸው። UNHCR በሀርጌሳ በኢትዮጵያውያን ስደተኞች ላይ እየደረሰ ያለውን እስራትና ከሀገር ስለመባረር መረጃ እንዳለው አረጋግጠዋል። ድርጅቱ ከሶማሌላንድ ኢሚግሬሽን ኃላፊዎች ጋር ተነጋግሮ ከ70 በላይ ሰዎች እንዲፈቱ አድርገዋል ብለዋል። እንጆኪ በተቀን ጥያቄነት የተመዘገቡ ስደተኞች አለአግባብ በቁጥጥር እንዳይውሉ ለሀርጌሳ ፖሊስ ማስገንዘባቸውንም ለቪኦኤ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ኢትዮጵያ የተለያዩ አካባቢዎች እየደረሱ ያሉ የሰው ሕይወት መጥፋት፣ ንብረት መውደምና የጸጥታ ችግሮች በገለልተኛ አካል ይጣሩ ሲል የኦሮሞ ፌዴራሊስት ኮንግረስ ጠየቀ። አሁን በሀገሪቱ እየታዩ ያሉ ችግሮችን ለመፍታት ገዢው ፓርቲና ተፎካካሪ ፓርቲዎች እንዲሁም የሀገሪቷ ችግር የእኛም ችግር ነው ብለው የሚያምኑ አካላት ሁሉ መረባረብ አለባቸው ሲሉም የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ተናግረዋል። ፀሐይ ዳምጠው ዝርዝር አላት። በቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች የዜጎች መሞት፣ መፈናቀልና ንብረታቸው መውደምም በሰፊው እየተነገረ ነው ሲል የኦሮሞ ፌዴራሊስት ኮንግረስ ይገልጻል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ እንደተናገሩት በሰሜን ሸዋ አጣዬና አካባቢዎቹ ላይ የተፈጠሩ ችግሮች በመተከል፣ ምዕራብ ወለጋና ቄለም ወለጋ እንዲሁም በደቡብ ክልል እየተከሰቱ ያሉ ቀውሶች አስቸኳይ መፍትሄ ይሻሉ ብለዋል። በገለልተኛ አካልም መጣራት አለባቸው ሲሉ አክሏል። ሊቀመንበሩ ትልቅ ስጋት አለ። ቤኒሻንጉል፣ ብዙ ኦሮሚያ አካባቢ ወለጋን ጨምሮ አንዳንድ አካባቢዎች የሚወሰዱ እርምጃዎች እንዴት ይወሰዳሉ? ማን ይወሰዳል? የመካካት አንዱ በሌላው ላይ የሚያደርጋቸው ነገሮች በጣም ያጠያይቃል። ለምሳሌ እዚህ አጣዬ አካባቢ የተደረጉ በዚህ በከሚሴ መስመር የአንድ አማጺ ቡድን ነው እንደዚያ ያደረገው ብሎ ነው አንዱ የመንግስት ክፍል የሚከሰው። የፓርላማ አባላት የዛ አካባቢ ተወካይ ናቸው ብሎ በአደባባይ በሀገሪቱ ፓርላማ ደግሞ የሚሰጡ መረጃ ሌላ ነው። እንደዚህ አይነቶች ለምሳሌ በአስቸኳይ በኢትዮጵያ ሕዝብ ለአንዱ ወገን ብቻ ሳይሆን ለሁሉም ግልጽ በሆነ እና በሚያሳምን መንገድ መንግስት ወጥቶ የተደረገው ይሄ ነው በገለልተኛ አካል ተጣርቶ። ስለዚህ እነዚህ ነገሮች መንግስት በፍጥነትም በጊዜም ገለልተኝነቱ በሚታመኑ መዋቅሮች ካልተጠናና እርምጃ ካልተወሰደ አገሪቷን ወደ አደጋ የሚወስድ ነው። ከመንግስት በኩል በብልጽግና ፓርቲ የሲቪክ ማህበራትና ፖለቲካ ፓርቲዎች ጉዳዮች ኃላፊ ዶክተር አለሙ ሲሜ በመንግስት በኩል እየተሰራ ነው ያሉትን ስራ ገልጿል። እዚህም እዛም የንጹሐን ህይወት እየጠፋ ነው የሚገኘው። ግን ይሄ የንጹሐን ህይወት መታደግ የምንችለው ኢትዮጵያ ውስጥ ዜጎች በሰላም ወጥተው በሰላም እንዲገቡ ማድረግ የምንችለው ከፖለቲካ አሻጥር ስንወጣ ነው። ይህ ገለልተኛ አካል በሚል የሚያነሱት ነገር ችግሮች በተከሰቱበት አካባቢ ትልልቅ እርምጃዎች እየተወሰዱ ነው ያሉት። ተቋም አለ ለዚህ የተቋቋመ እነዛን ተቋም እያጠናከረ እነሱ እንዲጠናከሩ የጸጥታ ተቋሙ፣ የፍትህ አካላቱ፣ ፖሊሱ፣ አቃቢ ህጉ፣ ፍርድ ቤቱ እየተጠናከረ እነዚህን ችግሮች በሚፈታ መልኩ እንጂ ሌላ ህጋዊ ኃላፊነት የሌለው አካል በማስገባት አይደለም ችግሩ የሚፈታው። በተለይ እየተፈጠሩ ላሉት ችግሮች ዋነኛ ጠንሳሽ ማን ነው? ምንጩስ ከየት ነው እና ለምንድን ነው የሚለው ጉዳዮች ተለይቶ ከመካሰስ ይልቅ ወደ መፍትሄ መምጣት ያስፈልጋል ሲሉም ፕሮፌሰር መረራ አክሏል። ሀገሪቷን ከውጭም ሆነ ከውስጥ እየገጠማትን ያለውን ችግር ለመፍታት ገዢው ፓርቲም ሆነ ተፎካካሪ ፓርቲዎች በመቀራረብ መመካከር አለባቸው ሲሉ ተናግሯል። ፕሮፌሰር መረራም በሸከሬ አእምሮ እየታሰቡ እርምጃዎች ካልተወሰዱና ሁሉም ነገሩ ፖለቲካ ብቻ ከሆነ እንደ ሀገር የመቆየቱም ችግር እየተፈጠሩ ያሉ ውጥረቶች እየሰፉ እየመጡ ነው። ይሄ ሀገር እንደ ሀገር ለመቀጠል የሚገባ ከሆነ ለዛ የሚያስቡ ኃይሎች በሙሉ ሀገሪቷና ሕዝቦቿን በተለይ ኃላፊነቱን በዋናነት ያላቸው የፖለቲካ ኃይሎች እንደ ገዢው ፓርቲና መንግስት ሀገሪቷ ወደ ብሔራዊ መግባባት ካልመሩ በስተቀር በጉልበት የበላይነት ብቻ መሰረታዊ የሆኑ የፖለቲካ ችግሮችን ለመፍታት የሚችሉበት አይደለም። ችግሮቹ እንዲህ ከቀጠሉ ሀገር ይፈርሳል። ገዢው ፓርቲም ሆነ ተፎካካሪዎቹ ሁሉም ሊያስቡበት ይገባል በማለት ፕሮፌሰር መረራ ያነሱት ላይ ዶክተር አለሙ ተከታዩ መልስ ሰጥቷል። ማንም ኢትዮጵያዊ ህይወቱ ያላግባብ ማለፍ የለበትም የሚል እምነት ካለ ለዚህ መስራት ነው። ለዚህ ለመስራት
ምን ያህል ዝግጁ ነን? ምን እያደረግን ነው? አዎንታዊ ነው አሉታዊ ተዋጽኦ እያደረግኩ ያለው ብለው እያንዳንዱ ራሱ መጠየቅ ነው ያለበት። በእኛ በኩል ያስነዋሪ ተግባር መቆም አለበት። ኢትዮጵያን ለማፍረስ እንኳን ዜጎችን ገሎ የብሔር ጦርነት፣ ሃይማኖት ጦርነት ኢትዮጵያ ውስጥ ቀስቅሶ በዚህ ደግሞ ወይ ስልጣን አገኛለሁ ወይ ኢትዮጵያን አፈራረሳለሁ ብሎ የሚያስብ ኃይል እንደማይሳካለት ማረጋገጥ መቻል አለብን። የህግ የበላይነትን ማስከበር መቻል አለብን። የኦሮሞ ፌዴራሊስት ኮንግረስ በተለያዩ አካባቢዎች እየተቃጠሉ ያሉ ደኖችንም ለማዳን ትኩረት ሊሰጥበት ይገባል ሲል በመግለጫው ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። የዓለም እጅግ ባለጸጋ ሀገሮች ቡድን የጂ7 አባል ሀገሮች የኤርትራ ወታደሮች ከኢትዮጵያ የትግራይ ክልል በአፋጣኝ እንዲወጡ አሳሰቡ። ዛሬ በርሊን ላይ ዓመታዊ ጉባኤያቸውን የጀመሩት የሰባቱ የጂ7 አባል ሀገሮች የውጭ ጉዳይ ሚኒስትሮች ባወጡት መግለጫ የኤርትራ ወታደሮች ያለምንም ቅድመ ሁኔታ ማረጋገጥ በሚቻል መንገድ በአፋጣኝ ከትግራይ ክልል እንዲወጡ ሲሉ ጠይቀዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች በቅርቡ ይወጣሉ ሲሉ ማስታወቃቸው ይታወሳል። የጂ7 የውጭ ጉዳይ ሚኒስትሮች ባወጡት መግለጫቸው በትግራይ ክልል ሁሉም ወገኖች በእንቅስቃሴያቸው ከፍተኛ መቆጠብን እንዲያሳዩ ጠይቀዋል። የሲቪሎችን ደህንነት እንዲጠብቁ፣ የሰብአዊ መብቶች ሕግጋትንና ዓለም አቀፍ ሕግጋትን እንዲያከብሩ እንጠይቃለን ብለዋል። የዩናይትድ ስቴትስ፣ የብሪታንያ፣ የካናዳ፣ የጀርመን፣ የፈረንሳይ፣ የጣሊያንና የጃፓን የውጭ ጉዳይ ሚኒስትሮችና የአውሮፓ ህብረት ከፍተኛ ተጠሪ በዚህ መግለጫቸው ሁከቱ እንዲገታ እንዲሁም የትግራይን ህዝብ ጨምሮ በሁሉም ኢትዮጵያውያን ዘንድ ተቀባይነት ያለው ግልጽ እና አሳታፊ የፖለቲካ ሂደት እንዲመሰረት እንጠይቃለን ያሉት። ይህም ሂደት ወደ ተአማኒ ምርጫዎችና ሰፋ ወዳለ የብሔራዊ እርቅ ሂደት ማምራት ይኖርበታል ሲሉ አስከትለው ጠይቀዋል። በትግራይ ክልል ተፈጽመዋል ስለተባሉ የሰብአዊ መብትና የዓለም አቀፍ ህግ ጥሰቶች በቅርቡ የወጡ ሪፖርቶች በጥልቅ አሳስበውናል ሲሉም የጂ7 አባል ሀገሮች የውጭ ጉዳይ ሚኒስትሮቹ አመልክተዋል። የኤርትራ ወታደሮች ትግራይ ክልል መግባታቸውን ዲፕሎማቶች፣ የረድኤት ሰራተኞች፣ የክልሉ ነዋሪዎችና አንዳንድ የኢትዮጵያ ባለስልጣናትም ጭምር የተናገሩ ቢሆንም ሁለቱ ሀገሮች ሲያስተባብሉ ነው የቆዩት። በትግራዩ ክልል በተካሄደው ግጭት የብዙ ሺህ ሰዎች ህይወት መጥፋቱና ብዙ መቶ ሺዎች መፈናቀላቸው እንዲሁም ነዋሪዎቹ የምግብ የውሃና የመድኃኒት እጥረት ላይ እንዳሉ ዜናው ጨምሮ አውስቷል። ዜና ኮቪድ-19 በኢትዮጵያ ባለፉት 7 ቀናት ከመጋቢት 17 እስከ መጋቢት 23 በኮሮና ቫይረስ 14437 ሰዎች መያዛቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትን ጠቅሶ የወጣ የሀገር ውስጥ ዜና አመልክቷል። በዚሁ ጊዜ ውስጥ 149 ሰዎች በኮቪድ-19 ምክንያት ህይወታቸውን እንዳጡ ነው ጨምሮ የገለጸው። ትናንት 8294 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። 2372ቱ ላይ ቫይረሱ እንደተገኘ የህብረተሰብ ጤና ኢንስቲትዩቱ መረጃ ያመለክታል። በመላ ሀገሪቱ የቫይረሱ ስርጭት በከፍተኛ ሁኔታ እያሻቀበ በመሆኑ ህብረተሰቡ የሚሰጡትን መመሪያዎች በመተግበር በኃላፊነት ስሜት እየተንቀሳቀሰ ራሱን፣ ቤተሰቡን ብሎም ማህበረሰቡን ከቫይረሱ እንዲጠብቅ ጥሪ አቅርበዋል። ሶማሊላንድ የሚኖሩ ኢትዮጵያውያን ስደተኞች የሀርጌሳ ፖሊሶች እያሰሯቸው መሆኑን ገለጹ። በሀርጌሳ የስደተኞች ተወካይ አቶ ኢማና ኃይሉ ፖሊስ የጥገኝነት ጠያቂ ሰነድ ያላቸውን ስደተኞች ያለ አግባብ እያሰረ መሆኑንና ገሚሱን ደግሞ ያለ ፍላጎታቸው ወደ ኢትዮጵያ እየመለሰ ነው ብለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት ከሶማሊያና ከሶማሊላንድ አስተዳደሮች ጋር ስለዚሁ ችግር ጉዳይ እየተወያየበት መሆኑን ለቪኦኤ ገልጿል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። በሀርጌሳ ለበርካታ ዓመታት በስደተኝነት የኖሩ ኢትዮጵያን ከአንድ ወር ወዲህ በሶማሊላንድ ኢሚግሬሽን ፖሊስ አላግባብ እየታሰሩ መሆናቸውን ተናግረዋል። በሀርጌሳ የስደተኞች ተወካይ አቶ ኢማና ኃይሉ እርምጃው በስደተኞች ላይ ድንጋጤን አስከትለዋል ብለዋል።
በየቀን ታርጌት አድርጎ የተለያየ ኤሪያ መርጦ ማታ በምሽቱ ሰው ሲተኙ ቤታቸው ገብቶ ከእንቅልፍ ወስዶ ወደ እስር ቤት እየወሰዱ ነው። በጣም አስፈሪ ሁኔታ ውስጥ ነው ያለው እና ከመንግስት ጋር ተወያይተናል። መንግስትም እናስቆማለን ብሎ እስካሁን የተወሰደ እርምጃ ምንም የለም እና ዩኒሰርም ፍለፊት ሰላማዊ ሰልፍ 2 ቀን ወጥተን ነበርና ከመንግስት አካል ከዩኒሰር አካል መጥቶ ችግራችን ሼር ያደረገ ሰው ማንም የለም እና እንዲህ አይነት ሁኔታ ውስጥ ነው ያለ። አቶ ይማና ከታሰሩት በርካቶች የት እንዳሉም የማይታወቅ መኖራቸውን ገልጸዋል። ቤተሰቦቻቸው በሀርጌሳ ፖሊስ የታሰሩባቸው ስደተኞችም ይህንኑ አመልክተዋል። አቶ ሳሊም መሐመድ በሀርጌሳ ከ15 ዓመታት በላይ ኖረዋል። የ60 ዓመት አዛውንቱ አቶ ሳሊም መሐመድ በቆይታቸው 17 ልጆች እንዳፈሩ ተናግረው ባለፈው ሳምንት የሀርጌሳ ፖሊስ 6 ልጆቻቸውን ይዞ እንዳሰረ ተናግረዋል። አቶ ሳሊም ታስሮ የት እንዳሉ ከማይታወቁ 6 ልጆቻቸው 5ቱ እድሜያቸው ከ19 ዓመት በታች የሆኑ ሴት ልጆች መሆናቸውንም ገልጸዋል። ወይዘሮ ዜቱና ሙሜ ሌላ የ9 ልጆች እናት በተመሳሳይ የሀርጌሳ ፖሊስ ባለፈው ሳምንት ባሏን በሌሊት ይዘውት እንደሄዱ እስካሁንም ወደ ቤት አለመመለሱን ገልጻለች። አቶ ሳሊም እንዲሁም ወይዘሮ ዜቱና ታስሮ የት እንዳሉ ያልታወቁ ዘመዶቻቸው የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር እና የሀርጌሳ ፖሊሶችን ብንጠይቅም ምላሽ አላገኘንም ብለዋል። እንጆኪ ሙዋንጊ በሀርጌሳ የተባበሩት መንግስታት የስደተኞች ወኪል ቢሮ ባልደረባ ናቸው። ዩኤንኤችሲአር በሀርጌሳ በኢትዮጵያውያን ስደተኞች ላይ እየደረሰ ያለውን እስራትና ከሀገር ስለመባረር መረጃ እንዳለው አረጋግጠዋል። ድርጅቱ ከሶማሌላንድ ኢሚግሬሽን ኃላፊዎች ጋር ተነጋግሮ ከ70 በላይ ሰዎች እንዲፈቱ አድርገዋል ብለዋል። እንጆኪ በተቀን ጥያቄነት የተመዘገቡ ስደተኞች አለአግባብ በቁጥጥር እንዳይውሉ ለሀርጌሳ ፖሊስ ማስገንዘባቸውንም ለቪኦኤ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን ለዘገባው አመሰግናለሁ። አዲስ ተመራጩ የኒጀር ፕሬዚደንት መሐመድ ባዙም ዛሬ ቃለ መሐላቸውን ፈጽመዋል። በዚያች ሀገር ከፈረንሳይ ቅኝ ግዛትነት ነፃነቷን ካገኘችበት ባለፈው 60 ዓመታት ውስጥ ይህ የመጀመሪያው ሰላማዊ የስልጣን ሽግግር ነው። የፈረንሳይ የመከላከያ ሚኒስትር ፍሎረንስ ፓርሊ የሀገራቸው የአየር ኃይል ማሊ ውስጥ በታህሳስ መጨረሻ በደረሰው የአየር ጥቃት ኢላማ ያደረገው አሸባሪዎችን ነው ሲሉ አሁንም አጥብቀው እየተሟገቱ ናቸው። የተባበሩት መንግስታት ድርጅት በጥቃቱ 19 ሲቪሎች ተገድለዋል ብሏል። የፈረንሳይና የሌሎች የአውሮፓ ሀገሮች የመከላከያ ሚኒስትሮች ትናንት በማሊ ጉብኝት አድርገዋል። ከአንድ ሳምንት በፊት እስላማዊ ታጣቂዎች ጥቃት ባደረሱባት የሰሜን ሞዛምቢክ ፓልማ ከተማ ከጥቃቱ የተረፉ ነዋሪዎች በነዳጅ ዘይት ወደ ከበረችው ካቦ ዴልጋዶ ክፍለ ሀገሯ ዋና ከተማ ወደ ፔምባ እየጎረፉ ናቸው። ብዛት ያላቸው የወደብ ከተማይቱ ነዋሪዎች ከፓልማ ከተማ በጀልባ ተሳፍረው የገቡ ዘመዶቻቸውን ትናንት ወደቡ ላይ ተኮልኩለው ሲጠባበቁ ቆይተዋል። ባለፈው ሳምንት ከተማይቱ ላይ ተቀናጅቶ በተፈጸመው ጥቃት ከ8,000 በላይ ሕዝብ ከመኖሪያው የተፈናቀለ ሲሆን ብዛት ያላቸው ተገድለዋል። ብዙዎች የደረሱበት ጠፍቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፍ የኮቪድ-19 ዜናዎች ህንድ ውስጥ በትናንትናው ዕለት 81466 አዲስ የኮሮና ቫይረስ ተጋላጮች መመዝገባቸውን የሀገሪቱ የጤና ሚኒስቴር አስታወቀ። ይህ በሀገሪቱ ባለፉት 6 ወራት ውስጥ በአንድ ቀን ከተመዘገቡት አሃዞች ሁሉ ከፍተኛው መሆኑ ታውቋል። ከዩናይትድ ስቴትስ እና ከብራዚል ቀጥላ ከፍተኛው ቁጥር ያላት ህንድ በአሁኑ ጊዜ የቫይረሱ ተጋላጮች ቁጥሯ ከ12.3 ሚሊዮን ማለፉ ተገልጿል። ዩናይትድ ስቴትስ 30.5 ሚሊዮን፣ ብራዚል ደግሞ 12.8 ሚሊዮን መድረሳቸውን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ጥንቅር ያሳያል። በዓለም ዙሪያ ያለው የቫይረሱ ተያዦች ቁጥር ደግሞ ከ129.6 ሚሊዮን ማለፉን የማዕከሉ መረጃ ይጠቁማል። በትልቋ የብራዚል ከተማ ሳኦ ፓውሎ በኮቪድ-19 ምክንያት የሚሞተው ሰው እጅግ ከመብዛቱ የተነሳ ከቆዩ መቃብሮች አጽሞችን ወደ ሌላ ቦታ በማዛወር ቀብር ማከናወን እንደተጀመረ ዘገባዎች ይጠቁማሉ። በሚያንማር የተቃውሞ ሰልፉ ቀጥሏል። ዛሬ ወታደራዊው አገዛዝ ኢንተርኔት አገልግሎትን ዘግቷል። የመንግስቱ ኃይሎች በጥር መጨረሻ ከተካሄደው የመንግስት ግልበጣ በኋላ በርካታ የተቃዋሚ ሰልፈኞችን መግደላቸው የሚታወቅ ነው። ይሁን እንጂ
የመፈንቅለ መንግስቱ ተቃዋሚዎች በግድያውና በኢንተርኔቱ መዘጋት ሳይበገሩ ሰልፎቻቸውን፣ የስራ ማቆም አድማቸውንም ቀጥለዋል። ካለ ኢንተርኔት መረብ የሚሰሩ ሌሎች የመገናኛ ቴክኖሎጂዎችን እየተጠቀሙ መሆናቸውን የተነገረው የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሚያንማር መንግስት ያሰራቸውን ሰዎች በሙሉ አውንግ ሳን ሱቺን ጨምሮ በአስቸኳይ እንዲፈታ ትናንት በድጋሚ ጥሪ አቅርበዋል። ሳን ሱቺን መንግስቱ በቅኝ አገዛዝ ዘመን የነበረ ሕግ ጠቅሶ የመንግስት ሚስጥር ሕግ ተላልፈዋል በሚል ከሷቸዋል። እስካሁን ከቀረቡባቸው ክሶች ሁሉ ይህ ከባዱ መሆኑን ጠበቃቸው ገልጸዋል። የኢንተርኔቱ መዘጋት በርካታ የተባበሩት መንግስታት ድርጅት አባል ሀገሮች አውግዘውታል። የሀገሪቱ ሁኔታ እየተባባሰ በመሄዱ የመንግስታቱ ድርጅት የሚያንማር ልዩ ልዑክ ክሪስቲያን ቦርጀር የከበደ ደም መፋሰስ እየመጣ ነው ሲሉ የጸጥታ ምክር ቤቱን አስጠንቅቀዋል። ሲቪላዊ አስተዳደሩ ካልተመለሰ የእርስ በርስ ብጥብጥ ይነሳል ሲሉ ነው ስጋታቸውን የገለጹት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በሚያንማር ያሉ የግዴታ እዛው መቆየት የሌለባቸው ሰራተኞቹንና ቤተሰቦቻቸውን እንዲወጡ ትዕዛዝ ሰጥቷል። በመጨረሻም የዩናይትድ ስቴትስ የደቡብ ኮሪያና የጃፓን የብሔራዊ ጸጥታ አማካሪዎች ዛሬ አርብ በሚያካሂዱት ስብሰባ ሰሜን ኮሪያን የሚመለከቱ የፖሊሲ ጉዳዮችን በሙሉ አንስተው የሚነጋገሩ መሆኑን በዋሽንግተን አንድ ያስተዳደሩ ባለስልጣን ገለጹ። ጆ ባይደን ፕሬዝደንትነቱን ከተረከቡ ወዲህ ሶስቱ ሀገሮች እንዲህ ያለ ጉባኤ ሲያካሂዱ ይህ የመጀመሪያቸውን እጅግ አስፈላጊና ሁሉን አካታች ዘገባዎች ላይ እንቅፋት እንደፈጠረ የመብት ተሟጋቾች ይናገራሉ። የአሜሪካ ድምጿ አኒታ ፓውል አፍሪካ ውስጥ ችግሮችን ተቋቁማ ዘገባዎችን ለሕዝብ ለማድረስ የምትጥር ጋዜጠኛን አነጋግራ የሰራችውን ዘገባ ስምንሽ ቆይታ ቀርበዋለች። ኪም ዎል ፍርሃት የማታውቅ ጋዜጠኛ ናት። ለተለያዩ የዜና አውታሮች የምትዘግበው ጋዜጠኛ በዓለም ዙሪያ አደገኛ በሚባሉ እንደ ሃይቲ፣ ዩጋንዳና ሰሜን ኮሪያ የመሳሰሉ ሀገራት ያልተነገሩና ያልተዳሰሱ ታሪኮችን በማንሳት ትታወቃለች። የስዊዲሽ ዜግነት ያላት ይህች ጋዜጠኛ ግን እንደ አውሮፓውያን አቆጣጠር በ2017 በንጽጽር እምብዛም አደገኛ ያልሆነ ዘገባ በምትሰራበት ወቅት ተገደለች። በወቅቱ ከትውልድ ስፍራዋ ብዙም ባራቀ ቦታ የባህር ውስጥ ሰርጓጅ የጦር መሳሪያ በቤት ከሰራ ግለሰብ ጋር ቃለ መጠይቅ እያደረገች ነበር። ልክ እንደ ኪም ትልቅ ደፋርና ሴት ሆነው ድምጻቸውን የሚያሰሙ ጋዜጠኞች በዓለም ዙሪያ አደጋ ውስጥ ናቸው። አደጋው በግልጽ በሴቶች ጋዜጠኞች ላይ ያነጣጠረ ባይመስልም ችግሩ ግን ያለ መሆኑን የኮሮና ወረርሽኝ ደግሞ እያባባሰው እንደሆነ የዓለም አቀፍ ሴት ጋዜጠኞች ፋውንዴሽን ምክትል ዳይሬክተር የሆኑት ናዲያ ሆፍማን ይገልጻሉ። ፋውንዴሽኑ በሴት ጋዜጠኞች ላይ እየደረሰ ያለውን መሰናክሎች እየመዘገበ የሚያስቀምጥ ሲሆን በተለይ ሰዎች ኢንተርኔትን የበለጠ ወደ ሕይወታቸው እያስገቡ ባለበት በዚህ ዘመን በተለያዩ ድህረ ገጾች ላይ ሴቶችን የሚያጠቁ መልእክቶች እየጨመሩ መምጣታቸውን አመልክቷል። We have seen an uptick in misogyny and in anti-women rhetoric in online spaces as our lives have basically በህይወታችን የሚከናወኑ ነገሮችን በሙሉ ወደ ኢንተርኔት እየወሰድን ባለንበት ወቅት ላይ ሴቶችን እንደ ጠላትነት የማየትና የሴቶች ጥላቻ በተወሰነ መልኩ እየጨመረ መሆኑን አስተውለናል። በተለይ በዩናይትድ ስቴትስ ባለፈው ዓመት በተደረገው ምርጫ ላይ ለምሳሌ ስለ ሴት ጋዜጠኞች የሚነገርበት መንገድ በተለይም ደግሞ ፕሬዝዳንት ዶናልድ ትራምፕ ስለ አስተዳደራቸው ይዘግቡ በነበሩ ሴት ላይ የነበራቸው አመለካከት እጅግ አስከፊ ነው። አሁን የተሻለ አክብሮት የሚኖርበት ጊዜ እንደሚመጣና በኢንተርኔት ላይ የሚደርሰውን ጥቃት አንድ ላይ ሆነን እንዲቆም እንደምናደርግ ተስፋ እናደርጋለን። በዚህ ረገድ ፋውንዴሽኑ ሴት ጋዜጠኞችን በገንዘብ ለማገዝ ጥረት እያደረገ ሲሆን ኪም ዎል በሕይወት በነበረችበት ጊዜ የሰራችውን ለማሰብ በስሟ የሚሰጥ ገንዘብንም ያጠቃልላል። በዚህ ፈንድ የገንዘብ ድጋፍ ካገኙ ሴት ጋዜጠኞች መካከል አንዷ የዚምባብዌ ተወላጅ የሆነችው የቲቪ ጋዜጠኛ ቦንጋኒ ሲዚባ አንዷ ናት። እኔ በተለይ በሚዲያዎች ላይ በስፋት ፊት ለፊት የማይነገሩ ዘገባዎች የበለጠ ይስቡኛል። በተለይ ስለ ሴቶች፣ ሕጻናትና ሌሎች ሰው የሚሸቱ ዘገባዎች። ከቅርብ ጊዜ ወዲህ ደግሞ ባህልን የሚዳስሱ ታሪኮች እየሳቡኝ መጥተዋል።
ሲዚቢ ገንዘቡን ያገኘችበት ፕሮጀክት ታዋቂዋ የደቡብ አፍሪካ አርቲስት ኤስተር ማሃላንጉ ረቂቅ የስዕል ስራዎችን በዓለም አቀፍ ደረጃ እንዴት ተወዳጅ እንደሆኑ የሚዳስስ ነው። የ85 ዓመቷ ሰዓሊ ያሰባሰበቻቸው በርካታ የጥበብ ስራዎችም በታሪክ ውስጥ ተካተዋል። በደቡብ አፍሪካ ገጠራማው ክፍል በሚገኘው መኖሪያ ቤቷም ለወጣት ሴቶች ትምህርት ቤት ከፍታ ከፍተኛ የሴቶች ጥቃት በሚፈጸምበት ማህበረሰብ ውስጥ እንዴት ህይወትን ማሸነፍ እንደሚችሉ ታስተምራቸዋለች። ሲዚባ ይህ እጅግ በጣም አስፈላጊና መነገር ያለበት ታሪክ ቢሆንም በዛ አስቸጋሪ ወቅት ግን ገበያ ያገኝም ትላለች። 2 weeks after the lockdown started, I received ከቤት የመውጣት ክልከላው ከታወጀ ከ2 ሳምንት በኋላ እሰራበት ከነበረው አንደኛው የዜና አውታር የስራ ቅጥሬ መቋረጡን የሚገልጽ ደብዳቤ ደረሰኝ። ምን ማድረግ እንዳለብኝ አላወቅኩም ነበር። ከጥቂት ሳምንታት በኋላ ደግሞ ሁለተኛውም ቅጥሬ ተቋረጠ። ያ ማለት ምንም አይነት የገቢ ምንጭ አልነበረኝም። ስለዚህ ወጥቼ ዘገባውን እሰራለሁ፣ ግን ለማን እንደምሸጠው አላውቅም። አሁንም ሁኔታው እንደቀጠለ ነው እና በጣም ከባድ ነው። ኮቪድ-19 በተለይ ለሚዲያዎች ሁሉንም ነገር ነው የቀየረው። ለኛ ለሴቶች ደግሞ ይበልጡን ከባድ ነው። ከወረርሽኙ ጋር ተያይዞ የመጣው የኢኮኖሚ ጫና የቅርብ ክስተት ቢሆንም ሴት ጋዜጠኞች የሚገጥማቸው እንቅፋቶች ግን ዘመናትን ያስቆጠሩ ናቸው። ለምሳሌ የነፍስ ማጥፋት መሆኑ የተረጋገጠውን የወልን ግድያ ሚዲያዎች እንዴት እንደዘገቡ እንመልከት ይላሉ ሆፍማንና የስራ ባልደረባዋ ቻርሎቴ ፎክስ። she got on a submarine to have an interview. የባህር ውስጥ ሰርጓጅ ሚሳይሉን ከሰራው ሰው ጋር ቃለ መጠይቅ ለማድረግ ሰርጓጅ ሚሳይሉ ላይ ስትወጣ ሰዎች ልክ ያልሆነ ነገር የሰራች አድርገው ቆጠሩት። እንደ አንድ ሴት ጋዜጠኛ መረጃ የሚሰጣትን ሰው ነው ያገኘችው። Vulture writers on the investigation, and all they could talk about በምርመራ ሂደቱ ላይ የተሰራ አንድ የድረገጽ ሬዲዮ ወይም ፖድካስት ሳዳምጥ አንዲት ሴት እንዴት በሰርጓጅ የጦር መሳሪያ ላይ ትወጣለች በሚል ባለማመን ይሳሳቁ ነበር። ያንን ማድረግ እንዳልነበረባትና እንደውም እንደዛ ባታደርግ ኖሮ ይህም ሁኔታ አይፈጠርም ነበር አሉ። ትክክለኛ እውነቱ ኪም ዎል የተገደለችው በራሷ ጥፋት አለመሆኑ ነው። እሷ የተለመደውን ስራዋን እየሰራች ነበር። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ነገሩ። በክልሉ ለመወዳደር የተመዘገቡ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና አዲስ ትውልድ ተፎካካሪ ፓርቲዎች የጸጥታ ቀውስ ባለባቸውና በሌሎችም አብዛኛው የክልሉ አካባቢዎች ምርጫ ለማካሄድ የሚያስችል ሁኔታ ለመኖሩን ተናግረው የምክትል ርዕሰ መስተዳድሩን መግለጫ መሬት ላይ ያለውን ተጨባጭ እውነታ የካደ ነው ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባ አድርሶናል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ትናንት ማምሻውን የክልሉን ወቅታዊ የጸጥታ ሁኔታ አስመልክተው ለጋዜጠኞች በሰጡት መግለጫ ቃል በቃል እንዳሉት ከሞላ ጎደል ክልሉ ሰላማዊ ነው። ቀጥሎም በአሁኑ ወቅት በግጭትነት የሚገለጥ 6ኛውን አገራዊና ክልላዊ ምርጫ ለማካሄድ የሚያሰጋ የጸጥታ ችግር የለም ሲሉ ተናግሯል። የጸጥታ ችግር የሚፈጠር ከሆነ አስፈላጊ ሲሉ የገለጡትን ዝግጅት የክልሉ መንግስት ማድረጉንም ተናግረው የጸጥታ አካላትን ያቀፈ በክልሉ ምክትል ርዕሰ መስተዳድር የሚመራ እሳቸውን ማለታቸውን ነው ልዩ ግብረ ኃይል ተቋቁሟል ብሏል። አካባቢዎቻችን በደንብ ለይተናል። በእኛ በኩል ምርጫው ለማድረግ የሚያሰጋን ነገር አለ ብለን አንወስድም። አንዳንድ ቦታዎች ላይ የሚያጋጥሙን ችግሮች ሊኖሩ ይችላሉ። እነዚህን ደግሞ ለይተን እየሰራንበት ነው ያለ ነው። የጸጥታ ችግር እንዳይኖር ከወዲሁ አልመን እየሰራን ነው። የትኛው አካባቢ ምን ሊያጋጥመን ይችላል የሚለውንም ለይተናል እና እስከታች መዋቅሩንም አደራጅተናል። በክልሉ የሚወዳደሩ ተፎካካሪ የፖለቲካ ፓርቲዎች ግን የምክትል ርዕሰ መስተዳድሩን ሀሳብ አልተቀበሉትም። ይልቁንስ መግለጫው በክልሉ ያለውን በግልጽ የሚታይ የዜጎችን በሰላም ያለ መኖር ችግር፣ የደህንነት ስጋትና በየቀኑ በግፍ የሚገደሉ ሲቪሎችና የቤተሰቦቻቸውን አበሳና ሰቆቃ ያላገናዘበ ነው ብለውታል። ይህንን ሀሳብ ካንጸባረቁ አካላት መካከል የአዲስ ትውልድ ፓርቲ አቲፓ ማዕከላዊ ኮሚቴ አባልና የፓርቲው የህዝብ ግንኙነት ኃላፊ አቶ ታምራት ማጬ አንዱ ሲሆኑ የክልሉን መንግስት መግለጫ ለዘመናት ሲደረግ የነበረ የተለመደ የሐሰት ወሬ ነው ብለዋል። በእርግጥ አሁን ክልሉ መንግስት ጸጥታ ችግር የለም የሚለው ፖሊስ የሱ ስለሆነ